ክብር ለመድኃኔዓለም ይሁን። የሚሰማ ከሆነ ንገሩኝ። ክብር ለእግዚአብሔር ይሁን። እንግዲህ ዛሬ የአምላካችንን የእግዚአብሔርን ቃል የምንካፈልበትን ጊዜ እግዚአብሔር ሰጥቶናል። ስለዚህ ቃል እግዚአብሔርን እንካፈላለን ማለት ነው። ክብር ለእግዚአብሔር ይሁን። የምንካፈለው የመጽሐፍ ቅዱስ ክፍል ያለው ከመጽሐፈ መሳፍንት ምዕራፍ 6 ቁጥር 11 እና እስከ 24 ያለው የመጽሐፍ ቅዱስ ክፍል ላይ ነው የምንነጋገረው። አንድ ጊዜ የወሎ አካባቢ ድርቅ ያው በ77 አካባቢ እንደነበረ ሁላችንም እናውቃለን። ትልቅ ድርቅ ነው የነበረው። በመላው ኢትዮጵያ ትልቅ ድርቅ ነበርና በዛ በድርቁ አካባቢ የሚኖሩ አንድ ቄስ እንደዚህ ያሉ ይባላልና አንድ ሕፃን ልጅ የእናቱን ማለት እናቱ ሞታ አስክሬኗን ሲጠባ አይተው ነው። እናኚህ ሰው ምን አሉ? ያንን አስክሬን ላይ ተኝቶ የሚጠባን ሕፃን ልጅ አይቶ ምንድን ያሉት? ከፍ ብለው ወደ እግዚአብሔር ያሉ የለህም እንዳልልህ ይመሻል ይነጋል፣ አለህ ደግሞ እንዳልልህ ይሄ ሁሉ መከራ፣ ይሄ ሁሉ ሞት፣ ይሄ ሁሉ ሰቀቀን በፊታችን አለ። ስለዚህ አለህም የለህም ለማለት ተቸግሬያለሁ ያሉበትን ሁኔታ ከዚህ በፊት ሰምተናል። አንዳንድ ጊዜ በሕይወታችን ውስጥ የእግዚአብሔርን ከኛ ጋር መኖር የምንጠራጠርባቸው አስገዳጅ ጊዜያቶች አሉ። በእውነት እግዚአብሔር ከኛ ጋር አለ ወይስ እግዚአብሔር ከኛ ጋር የለም የምንልባቸውና ጥርጥሮች ውስጥ የምንገባባቸው ጊዜያት ይፈጠራሉ። እውነት ለመናገር እንደዚህ አይነት ሁኔታዎች ይፈጠራሉ በሕይወታችን ውስጥ እና በዛ ድርቅ ጊዜ የነበሩት እኛ ቄስ ምንድነው አሉ የሚባለው? እግዚአብሔር ሆይ አሉ አለህ እንዳልል ይመሻል ይነጋል፣ የለህም እንዳልል አለህ እንዳልል ይሄ ሁሉ ሰው በረሃብ እየሞተ ነው፣ የለህም እንዳልል ደግሞ ይመሻል ይነጋል አሉ ማለት ነው። በሕይወታችን ውስጥ አንዳንድ ጊዜ መንፈሳዊ ግራ መጋባት ውስጥ የምንገባባቸው ጊዜያቶች አሉ። ማንኛውም ክርስቲያንም ጌታን የተቀበለ በመንፈሳዊ ሕይወቱ የበረታም ያልበረታም አዲስ ክርስቲያንም ነባር ክርስቲያኖችም በመንፈሳዊ ሕይወታችን ውስጥ አንዳንድ መንፈሳዊ ግራ መጋባቶች ውስጥ እንገባለን። መንፈሳዊ ግራ መጋባቶች ውስጥ በምንገባባቸው ጊዜያቶች ደግሞ የምንናገራቸው ነገሮች በጣም አስቸጋሪዎች ናቸው። አንዳንዶቹ በጣም አስቸጋሪ ናቸው። በመጽሐፍ ቅዱስ ውስጥ መንፈሳዊ ግራ መጋባት ውስጥ ከተጋቡ ሰዎች መካከል አንዱ ጌዲዮን ነው። ጌዲዮን በነበረበት ዘመን ሚዲያናውያን እስራኤላውያንን ያስቸግሩ ነበረ፣ ያባረሩ ነበረ። እስራኤላውያንም ይፈሯቸው ነበር እና ብዙ እስራኤላውያን ጌዲዮንን ጨምሮ ተደብቀው ነበር ስራቸውን የሚሰሩት። ጉድጓድ ውስጥ ሆነው ተደብቀው ነበር ወይናቸውን የሚሰሩት፣ እርሻቸውን፣ ስራቸውን የሚያደርጉና ተደብቀው ነበር።
በዛን ዘመን ሚዲያማውያንን ፈርተው ሸሽተው ከተደበቁ ሰዎች መካከል አንዱ ጌዲዮን እና ወደ ጌዲዮን የእግዚአብሔር መልአክ መጣና እንደዚህ አለው፣ አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው አለ። አሁን እንዲህ አይነት መልእክት ሲመጣ ማንኛውም ሰው ቢሆን አሜን ነው የሚለው። ጌዲዮን ግን እንደዚህ አይደለም ያለው። አሜን ክብር ለእግዚአብሔር ምናምን አይደለም። በጣም ተገረመ፣ ተሳቀ። እግዚአብሔር ራሱ መልአኩን ጥያቄ ጠየቀው፣ አንተ ከኛ ጋር ከሆንክ ለምን ጉድጓድ ውስጥ ተደበቀ? አንተ ከኛ ጋር ከሆንክ ለምን እዚህ አይነት የህይወት ውድቀት ውስጥ ገባን? አንተ ከኛ ጋር ከሆንክ ለምን በሰላም መኖር አቃተ? አንተ ከኛ ጋር ከሆንክ ምን ነው በቀን ጨለመብን? አይመስለኝም ማለት አንተ ከኛ ጋር ያለ አይመስለኝም። ሁኔታው ይሄን አይነግረኝም። ያለውበት ሁኔታ ይሄን አያወራኝም። አንተ ከኛ ጋር ያለ አይመስለኝም። የለህም ማለት ለምንድን ነው የደረሰብን? ብዙ ሰዎች ነው የሚጠይቁት። እግዚአብሔር ከኛ ጋር ከሆነ ለምን ይሄ ነገር ደረሰብን? ለምን እንደዚህ አይነት ጉዳት ደረሰብን? ለምን እንዲህ አይነት ሞት ደረሰብን? ለምን እንዲህ አይነት የህይወት ኪሳራ ደረሰብን? እግዚአብሔር ከኛ ጋር ከሆነ ለምን ይሄ ደረሰብን? ለምን ይሄ መጣብን? እግዚአብሔር አለ ወይ? አንደኛው የጠየቀው ጥያቄው እግዚአብሔር ላይ ነው። ሁለተኛው አባቶቻችን ከመሞታቸው በፊት በምድር እያሉ እግዚአብሔር ከግብፅ አውጥቶናል ብለው ይነግሩን የነበረ ተአምራት ወዴት አለ? ያ እጅ እንዴት እኛን ከሚዳማውያን እጅ ነፃ ማውጣት እንዴት አቃተው? ከግብፅ ነፃ ያወጣህ አምላክ ባትጥለን ባትተወን ኖሮ ነፃ ማውጣት እኛን እንዴት አቃተ? ከዚህ አባቶቻችን የነገሩን ስላልነገሩን መልካምነት ስላንተ የነገሩን አስደናቂ ነገር የት አለ? የት አለ ያ ክንድ? የት አለ ያ ምሕረትህ? የት አለ ያ ቸርነትህ? የት አለ ያ አስፈሪነትህ? ያ የት አለ ከእስራኤል ጋር የምትወጣበት ሞገስ የት አለ? ጠየቀ። የት አለ ያ ታምራት? እንደውም በተቃራኒው ነው ያለው። ትተህናል፣ ለጠላቶቻችን አሳልፈ ሰጥተህናል። ትተህናል። እግዚአብሔር ነው የነገረው። ትተህናል፣ ለጠላቶቻችንም አሳልፈ ሰጥተህናል። ትተህናል። እግዚአብሔር ሆይ እውነቱን እንነጋገር ያለ ይመስላል ጌዲዮን። ከእግዚአብሔር ጋር እውነቱን እናውራ። ትተህናል፣ ጥለህናል፣ ለጠላቶቻችን አሳልፈ ሰጥተህናል፣ መጫወቻ ሆነናል። እኛም ይኸው አቅም እያለን ተደብቀናል፣ ጉልበት እያለን ተደብቀናል ብሎ እውነቱን ለእግዚአብሔር ጋር ተናገረ። ፈውስ የሚያመጣው በህይወታችን ውስጥ የሚሰማንን እውነተኛውን ነገር ለእግዚአብሔር ስንናገር ነው። እውነተኛውን ነገር ተንበርክኮ በዘርፋፋው ቀሚስ ክብር ማለት አልፈለገም። እውነቱን ስሜቱን ነው የተናገረው። እግዚአብሔር እንዲህ አይነቱን ሰው ይፈውሳል፣ እንዲህ አይነቱን ሰው ያድናል። የት አለ ያ ታምራት? የት አለ ያ ክብር? አባቶቻችን ይነግሩን የነበረ አፋችንን ከፍተን ስንሰማቸው የነበረ እግዚአብሔር አሻገረን የተባለው ያ ክንድህ የት አለ ብሎ ጠየቀው። በኋላ እግዚአብሔር አለው ኃይሌ አለ፣ አቅሜ አለ፣ ያ ጉልበት አለ፣ ያ ችሎታ አለ፣ እኔ እግዚአብሔር ነኝ አለው። ካለው እግዚአብሔር ምን አለው? በጉልበትህ ሂድ አለው። ይሄንን ታምር ማየት ከፈለክ ባለ ጉልበት አትደበቅ። ጉልበት ይዘህ አትደበቅ። ጉልበት ይዘህ አትቀጣቸም። ጽኑ ሆነ አትደበቅ። ኃያል ሆነ አትደበቅ። ባለህ አሁን እጅህ ላይ ባለው ነገር ውጣ አለው እግዚአብሔር። እኔ እጅህ ላይ ባለው ነገር እሰራለሁ። ከጉድጓድ ውጣ። እጅህ ላይ ያለውን ነገር በዚህ ጉልበት አሁን ባለ አቅም አሁን ባለ ብርታት ጸልይ ማለቱ አይደለም። እጅህ ላይ ባለ ሰራዊት ሂድና ተዋጋ አለው። በቃ አሁን እጅህ ላይ ባለው ነገር ተዋጋ አለው። በእጅ ምን አለ አለው እግዚአብሔር። እጅ ላይ ባለው ነገር ተዋጋ። አንድ ጊዜ አንድ ሰው እግዚአብሔርን ካልባረከኝ በእግዚአብሔር ሁሌ ያጉረመርማል ያጉረመርማል እና እግዚአብሔር አንድ ቀን ጥያቄ ጠየቀው። በእጅ ምን አለ አለው። ነው ሲፈትሽ ኮምፒውተር አለ። ትልቅ ውድ የሆነ ኮምፒውተር እጁ ላይ አለ። እግዚአብሔር ምን አለው? እሱን ሽጥና
ስራ ጀምር አለው። በእጅህ ባለው ነገር። ከዛ እግዚአብሔር ያን ኮምፒውተር ሸጦ ስራ ጀመረ። ያ ሰው አሁን ተባርኮ ትልቅ ደረጃ ደርሷል። እግዚአብሔር አንዳንድ ጊዜ በእጃችን ባለው ነገር ይሰራል። እጃችን ላይ ባለው ነገር ብዙ ሰው እጁ ላይ ያለውን ነገር ይንቃል። በእጅህ ምን አለ ይዘህ እንዴት ትደበቃለህ? አንተ ጽኑ ኃያል ሰው ነህ። እግዚአብሔር ሲያውቅህ፣ መለኮታዊ ዓለም ሲያውቅህ ጽኑ ነህ፣ ኃያል ሰው ነህ። ነገር ግን በዚህ ምድር ፈርተህ ደግሞ ተደብቃል። እግዚአብሔር የሚያውቅህ በጽኑነትህ ነው። እግዚአብሔር የሚያውቅህ በኃያልነት ነው። አንተ ራስህን የምታውቀው ግን በፈሪነት ነው። እግዚአብሔር አንተን በሚያውቅበት ማወቅ ራስህን ማወቅ ነው በረከት። እግዚአብሔር አንተን የሚልህን ራስህን ማለት ነው በረከት። እግዚአብሔር ብሎ በሚጠራ መልኩ ራስህን መጥራት ነው በረከት። እግዚአብሔር ከሚለን ያነሰ ኑሮ መኖር ውድቀት ነው። እግዚአብሔር ከሚለን ያነሰ ህይወት መኖር ኪሳራ ነው። እግዚአብሔር ከሚለን ከነገረን ያነሰ ህይወት መኖር በእውነት ውርደት ነው። ኃያል ነህ፣ ተመልከቱ፣ ኃያል ነህ፣ ጽኑ ነህ ብሎታል። ደግሞ እግዚአብሔር ካንተ ጋር ነው። ይሄ ሁሉ እያለ ነው የተደበቀው። ይሄ ሁሉ እያለ ፈራ። እግዚአብሔር ያለው ምንድነው? ይሄ ያንተ ችግር ነው አለው። አሁንም የሚቀየር ነገር የለም አለው። በጉልበትህ ሂድ፣ እኔ ካንተ ጋር ሆናለሁ። አሁንም ካንተ ጋር ነበርኩ፣ አሁን እኔም ካንተ ጋር ሆናለሁ። አንተ ልዩነቱ ምንድነው? እጅህ ላይ ባለው ነገር ሂድ። ባለህ ነገር ይህንን ተግዳሮት ማሸነፍ ትችላለህ። ባለህ ነገር ጠላት ማውጣት፣ ይህን ህዝብ ነፃ ማውጣት ትችላለህ። በተቀበልከው ነገር፣ በተሰጠህ ነገር ወጥተህ ማሸነፍ ትችላለህ። እግዚአብሔር ስለጠፋ አይደለም። እግዚአብሔር ስለሌላ አይደለም። ታምራት ስለቆመ አይደለም። አንተ ጉልበትን ስላላወክ ነው። አንተ ጉልበትን ስላልተማመንክ ነው። አንተ አቅምህን ስላልተማመንክ ነው። አንተ በሰጠው ነገር ኮንፊደንስ ስለሌለህ ነው። አንተ የሰጠውህን ነገር ስለናክ ነው እንጂ፣ አንተ ይዘህ ስለተደበክ ነው እንጂ፣ ክንዴ፣ ስራዬ፣ ማዳኔ ስለተተወ አይደለም። እኔ ዛሬም ኃይለኛ ነኝ። እኔ ዛሬም እሰራለሁ። እኔ ዛሬም አድናለሁ። እኔ ዛሬም ነፃ አወጣለሁ። የአባቶች አምላክ ያንተም አምላክ ነኝ። የአባቶች ጌታ ያንተም ጌታ ነኝ። ዛሬ በአባቶቻችን ዘመን የነበረው ተአምር ዛሬም ባንተ ህይወት ውስጥ ይደገማል። ከዚህ ጉድጓድ ውስጥ ውጣ አለው። እንደ አይጥ ጉድጓድ ውስጥ አትኑር፣ ውጣ አለው። ይሄ ያንተ ስፍራ አይደለም። ይሄ ያንተ ቦታ አይደለም። ይሄ ያንተ ህይወት አይደለም። ውጣ ከዚህ ውስጥ አለው። እግዚአብሔር ዛሬ ከማይገባን ስፍራ ያውጣን። እግዚአብሔር ዛሬ ከማይመጥነን ስፍራ ያውጣን። እግዚአብሔር ዛሬ ከተደበቅንበት ከየትኛውም ህጋዊ ካልሆነ ስፍራ ያውጣን። የእግዚአብሔርን ክብር ከማናይበት፣ ፍርሃት ከሚልበት፣ የእግዚአብሔርን ህልውና ከምንጠራጠርበት ቦታ እንውጣ። የእግዚአብሔርን መገኘት፣ የእግዚአብሔርን አብሮነት፣ የእግዚአብሔርን አዳኝነት በኢየሱስ ስም ከምትጠራጠሩበት ህይወት ውስጥ እግዚአብሔር ዛሬ መስማር በመዶሻ እንደሚነቀል እግዚአብሔር ነቅሎ ያወጣችሁ። ዛሬ ክንዱን ከምትጠራጠሩበት ህይወት አውጥቶ የእምነት ህይወት ውስጥ ያደርጋችሁ። እግዚአብሔር መጥቶ ጌዲዮን ያለውን ነገር ነው የነገረው። እግዚአብሔር ሲመጣ የሚነግረን የሰጠንን ነገር ነው። ያላየነውን ነገር ያሳየናል። እኛ ላይ ያላየነውን እሱ የሰጠንን። እግዚአብሔር ምን አለው? በጉልበትህ አለው። ምን ማለቱ ነው? ጉልበት አለህ ማለቱ። ዛሬም አዎ ጉልበት አለ፣ አቅም አለ። በዚህ ጉልበት ሂድ አለው እግዚአብሔር። በዚህ ጉልበት ሂድ አለው እግዚአብሔር። በዚህ አቅም ሂድ አለው እግዚአብሔር። በሱ ጉልበት ሂድ አለው። ጉልበት አለ አለው እግዚአብሔር። ዛሬም እግዚአብሔር የሚላችሁ እንደዚህ ነው። ፍርሃት የተሰማችሁ ከምትሰሙት ሊሆን ይችላል፣ ከምታዩት ነገር ሊሆን ይችላል፣ አካባቢያችሁ ላይ ካለው ነገር ሊሆን ይችላል። ፍርሃት የተሰማችሁ ሰዎች እግዚአብሔር የሚላችሁ አንድ ነገር ዛሬ ነው። ጉልበት አለህ፣ አቅም አለህ፣ ችሎታ አለህ። የእግዚአብሔር ጸጋ አንተ ላይ አለ። የእግዚአብሔር ጉልበት አንተ ላይ አለ። እግዚአብሔር ያየው ጽናት አንተ ላይ አይቷል። እግዚአብሔር ጽናት፣ ኃይል እግዚአብሔር አንተ ላይ አይቷል። ጉልበት አንተ ላይ አይቷል። ይሄ ሁሉ ሶስት ነገር አለ። ጽናት እግዚአብሔር እነዚህ ለውጊያ ለማሸነፍ ለመበርታት የሚያስፈልጉ ናቸው። ጽናት፣ ብርታት፣ ጉልበት፣ በዛ ላይ የእግዚአብሔር አብሮነት አራት ነገር ላይ እያለ ይሄን እንዴት ማየት አቃተ? ጽኑ ነህ። በብዙ ህይወት አይቻለሁ። ኃይለኛ ነህ። ጉልበትህን አውቀዋለሁ። እኔ ካንተ ጋር ነኝ። ለምንድን ነው የፈራኸው? ለምንድን ነው የሰጋኸው? አሁን ተነስና አለው። በዚህ ጉልበትህ ሂድ። ከእንግዲህ
ውጤታማ የምትሆነው በሱ ነው። ኑሮህን የምትቀይረው በዚህ ነው። ከጉድጓድ የምትወጣው አንተ ጋር ባለ አቅም ነው። አንተ ጋር ያለ አቅም ነው አለው። አቅም አለው። ተነስና በዚህ ጉልበት ሂድ አሸንፋል። ሂድ አሸንፍ፣ ትወርሳለህ አለው። ይሄ አለ የለህም የሚል ጥያቄን ተውና፣ የሰነፍ ንግግርን ተውና፣ ያለ አዋቂ ንግግርን ተውና ወደ እምነት መንፈስ ውጣ፣ ተነሳ አለው። አንደኛ እግዚአብሔር ያለው ምንድን ነው? እኔ ልኬሃለሁ አሁን አለው። ኢየሱስ ያድናል። እኔ ልኬሃለሁ። አንተ ተደብቀሃል፣ እኔ ልኬሃለሁ። የተላክ ሰው ነህ፣ መልእክተኛ ነህ። ለምንድነው የምትደበቀው? ለምንድነው ጉድጓድ ውስጥ የምትኖረው? ለምንድነው አቅምን የማታውቀው? እኔ እኮ ልኬሃለሁ፣ መልእክተኛ ነህ አለ። ሂድና መልእክትህን አድርሳል። ለጠላቶች መልእክትህን አድርሳል። የመመታታቸውን መልእክት አድርስ። የመዋረዳቸውን መልእክት አድርስ። ለእስራኤል እጅ የመስጠታቸውን መልእክት አድርስ። እኔ ልኬሃለሁ አለው እግዚአብሔር። እግዚአብሔር የላከው የተከበረ ነው። እግዚአብሔር የላከው ኃይለኛ ነው። እግዚአብሔር የላከው ያሸንፋል። ትዝ ይላችኋል። እግዚአብሔር ፈርዖን እስራኤላውያንን አለቅ ሲል ዝንብ ላከ። እንዴት እንዳርበደበደ! እግዚአብሔር ቅማል ላከ። እግዚአብሔር ብዙ ነገር ላከባቸው። እግዚአብሔር የላከው ነገር ኃይለኛ። እንኳን እግዚአብሔር የላከው ሰው፣ እግዚአብሔር የላከው ዝንብ ማንም ሰው ማስወገድ አይችልም። እንኳን እግዚአብሔር የላከውን ሰው። እኔ አለው እግዚአብሔር ልኬሃለሁኝ አለው። እኔ ልኬሃለሁኝ አለው። እኔ ነኝ የላከው አለው። ኤልሻዳዩ ልኬሃለሁኝ አለው። አንተ መልእክተኛ ነህ እንጂ ተደብቀህ ሌላ ነገር የምትሞላ አይደለም። ውጣ ከዚህ ውስጥ አለው። እኔ ዛሬ መልእክተኞች፣ መልእክት ይዛችሁ የተደበቃችሁ የብዙዎችን መልእክት ቋንቋ እያደረጋችሁ ያላችሁ ውጡ። እግዚአብሔር የላካችሁ ሰዎች፣ ከእግዚአብሔር ዘንድ ራእይ የተቀበላችሁ ሰው ውጡ፣ አገልግሉ። በእናንተ ብዙ ነፃ የሚወጣ ህዝብ አለ። በእናንተ ብዙ የሚፈታ ትውልድ አለ። በእናንተ ብዙ የሚታረስ እርሻ አለ። ውጡ። ሌላ አትጠብቁ። ሌላ ተአምር አትጠብቁ። አንተ ራስ ለዚህ ምድር ታምር ሁን አለው እግዚአብሔር። አጃ ቦራንዲ ባጃጋ አንተ ራስ ለምድሪቱ ታምር ነህ አለ። ውጣና ታምር ሁን። ሌላ መፍትሄ አትጠብቅ። አንተው ራስህ ባንተ ባለ ጉልበት ውጣና መፍትሄ ሁን አለ እግዚአብሔር። ቀጥሎ ያለውን መከራ በእጃችን ይሰብረዋል። እግዚአብሔር በፊታችን ያለውን መከራ በእጃችን ይሰብረዋል። ከአንደበታችን በሚወጣው የጸጋ ቃል ይሰብረዋል። እግዚአብሔር ከልባችን በሚወጣ የጉልበት ቃል እግዚአብሔር ይሰብረዋል። በሕያው የእግዚአብሔር መልእክት፣ በሕያው የእግዚአብሔር ትምህርት፣ በሕያው የእግዚአብሔር ወንጌል እግዚአብሔር አምላክ የምድሪቱን ቀንበር ይሰብራልና ውጣ፣ እኔ ልኬሃለሁ አለው። እኔ ልኬሃለሁ። ኢየሱስ ያድናል። እልካለሁ አይደለም፣ ኦልሬዲ እግዚአብሔር ልኮሃል። አንተ መልእክተኛ። ጳውሎስ እንደሚለው እኛ የክርስቶስ የእርቅ መልእክተኞች ነን ነው የሚለው። ኦልሬዲ መልእክት ይዘናል። እግዚአብሔር መልእክት ሰጥቶናል። ውጡ፣ መልእክታችሁ ፈውስ ይሁን፣ ማዳን ይሁን። ውጣ አለው እግዚአብሔር። እንደ ማህበረሰቡ አትሁን አንተ፣ እኔ ልኬሃለሁ አለው እግዚአብሔር። አንደኛው ያለው ይሄ ነው፣ እኔ ልኬሃለሁኝ አለው። ጌዲዮን ሁለተኛ ጥያቄ በምንድን ነው ማድነው? በምንድን ነው ማድነው? እኔ እኮ ከምናሴ ወገን ነኝ። እኔ እኮ አቅም የሌለኝ ሰው ነኝ። ዘሬ ትንሽ ነው፣ ብሔሬም ትንሽ ነው። በእስራኤል የተናኩ ነኝ። የአባቴ ቤት ሁሉ ታናሽ ነው። እኔ በምን አቅሜ ነው የምችለው? አልተማርኩም። ጓደኛ የለኝም። ጥሩ ተናጋሪ አይደለሁ። ቶካቲቭ አይደለሁ። እኔ እኮ እንደዚህ ነኝ ሲለው እግዚአብሔር ያለው ምንድነው? እኔ ካንተ ጋር ሆናለሁ። ራዱ ማጋ የሚያተልቀው ይሄ ነው። እኔ ከአንተ ጋር እሆናለሁ አለው። በቃ እኔ ከአንተ ጋር። ዳዊት እንዳለው እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? እግዚአብሔር ምን አለው? እኔ ካንተ ጋር ሆናለሁ። የእግዚአብሔር ትልቁ በረከት ራሱን መስጠቱ ነው፣ አብሮነቱ ነው፣ መገኘቱ ነው። እግዚአብሔር አብሮት ያለ ሰው ያስፈራል። እግዚአብሔር አብሮት ያለ ህዝብ ያስፈራል። እግዚአብሔር አብሮት ያለ ህዝብ የተከበረ ህዝብ ነው። እግዚአብሔር አብሮት ያለ ህዝብ በእውነት
በጠላት እጅ የሚወድቅ አይደለም፣ ጠላትን የሚያስገዛ ነው። ስለዚህ እግዚአብሔር ምን አለው? ተራ ነኝ፣ አልችልም፣ አቅም የለኝም ምናምን ሲያወራ እኔ እኮ ካንተ ጋር ነኝ አለው። ዛሬም እግዚአብሔር የሚላችሁ ይህንን ነው። የፈራችሁ ሰዎች እኔ ካንተ ጋር ነኝ። የሰራዊት ጌታ እግዚአብሔር አልፋና ኦሜጋ፣ ፊተኛና ኋለኛ፣ ያለ የነበረ የሚመጣ እኔ ካንተ ጋር ነኝ። ለአብርሃም በእርጅናው ልጅ የሰጠሁት እኔ ካንተ ጋር ነኝ። ሙሴን የላኩት እኔ ካንተ ጋር ነኝ። እኔ ካንተ ጋር ነኝ። የማይቻለውን ነገር ላስችል እኔ ካንተ ጋር ነኝ። እግዚአብሔር እንደዚህ ያለው በምን አውቃለሁ ደግሞ አንተ ከኔ ጋር እንደሆንክ አለ። አሁንም ደግሞ አስወጥተህ ልታታለለኝ። ከዛ በኋላ እግዚአብሔርን እንደፈተነ ምልክት አሳየኝ ብሎ እግዚአብሔር ምልክት አሳየው። በነገራችን ላይ እግዚአብሔር ጥያቄያችንን አይፈራም። አንተ ደግሞ ማታምን ብሎ ጥሎት አልሄደም። እስኪገባው ድረስ እግዚአብሔር ተናገረው። እኔ ካንተ ጋር ሆናለሁ። እግዚአብሔር አብሮ መኖሩን በደንብ አሳየው። የሰላም አምላክ ከእርሱ ጋር መሆኑን በደንብ አሳየው። ሶስተኛ ያለው ነገር እግዚአብሔር ምንድነው? መሰዊያን ስራና አምልክ አለው። መሰዊያን ሰራ። እና መሰዊያ ስራ እባክህ። ረድ ሰዋ ለእግዚአብሔር፣ አምልክ፣ ዘምር፣ ውጣ፣ እኔ ካንተ ጋር ነኝ። እዛ በኋላ ታሪኩን እንደምታውቁት ጌዲዮን የፈራ ይመለሳል። ጥቂት ሰዎች ይዞ ሄዶ አሸነፈ። እጁ ላይ ባለው ነገር አሸነፈ። እግዚአብሔር በሱ እጅ ትውልድን አዳነ። ታምራቱ የታለ ብሎ ለሚጠይቀው ሰው እግዚአብሔር ይሄው ታምራቱ አለ ብሎ አሳየው። የት ነው የእግዚአብሔር ተአምር? አባቶቻችን ይነግሩ የነበረው በመጽሐፍ ላይ ቅዱስ ላይ ያነበብነው በቪዲዮዎች ላይ ያየነው ያ ታምር እኛ ቤት የታለ የምትሉ ካላችሁ እግዚአብሔር በእጃችሁ ላይ ባለው ነገር ተአምራትን ያሳያችኋል። እግዚአብሔር ሕይወታችሁ ላይ ባለው ነገር ተአምራትን ያሳያል። እናንተ ጋር ባለው ነገር እግዚአብሔር ተአምራት ያሳያችኋል። ዛሬም በብዙ መንገድ ተደብቃችሁ ፈርታችሁ ማይገባችሁን እየሰራችሁ ያላችሁ ሰዎች ልንገራችሁ፣ እግዚአብሔር አንተ ጽኑ ነህ ይላል። አንተ ጽኑ ኃያል፣ አንተ ጽኑ ኃያል፣ እግዚአብሔር ካንተ ጋር ነው። አንቺ ጽኑ ኃያል ሰው፣ እግዚአብሔር ካንቺ ጋር ነው። ይሄ ጊዜ ተአምራት የምታይበት ጊዜ ነው። ይሄ ጊዜ የእግዚአብሔርን የማዳን እጅ የምታዩበት ጊዜ ነው። የእግዚአብሔር ነገር በአገልግሎታችሁ ውስጥ፣ በቢዝነሳችሁ ውስጥ፣ በስራችሁ ውስጥ፣ በቤተ ክርስቲያናችሁ ውስጥ፣ በምትሰሩበት ስራ ሁሉ ውስጥ የሚገለጥበት ጊዜ ነው። ተአምራት የጠየቃችሁ ሰዎች እግዚአብሔር ተአምራትን በሕይወታችሁ ውስጥ በእናንተ ሕይወት ተገልጦ የሚያደርግበት ጊዜ ነው። ሳይውል ሳያድር የእግዚአብሔር የተአምራት እጅ እናንተ እጃችሁ ላይ ባለው ነገር ላይ ይገለጣል። ጥቂት ነገር ይዛችሁ የምታለቅሱ፣ ጥቂት ነገር ይዛችሁ የፈራችሁ፣ የኔ አይበቃም ያላችሁ፣ በዚህማ እንዴት የምትሉ እግዚአብሔር ታምራቱን ያመጣል። ታምራቱን ይገልጣል። እግዚአብሔር እጃችሁ ላይ ባለው ነገር ታድናላችሁ። እግዚአብሔር በሰጣችሁ በጥቂቱ ነገር ትውልድ ታድናላችሁ። እግዚአብሔር እጃችሁ ላይ ባለው ነገር ይሰራል። እግዚአብሔር በጉልበትህ ነው የሚለው፣ በጉልበትህ ሂድ አለው እግዚአብሔር። ስለዚህ ጌዲዮን እዚህ ሁሉ ፍርሃት ውስጥ የገባው ጽኑ ሆኖ ነው፣ ኃያል ሆኖ ነው፣ ጉልበታም ሆኖ ነው። እግዚአብሔር ከሱ ጋር ሆኖ ነው እንደዚህ የሚለው። እግዚአብሔር ሲመጣ ያደረገው ይሄን የገለጠለት፣ ይሄን ነው ያሳየው። ዛሬ እግዚአብሔር መጥቶ ጉልበት ምናምን አይደለም የሰጠው፣ እግዚአብሔር ያለውን ገለጠለት። እኔም ዛሬ ተአምራት የታለ ለምትሉ ተአምራትማ አለ። እግዚአብሔር የታለ የምትሉ እግዚአብሔር አለ። እግዚአብሔር ግን የሚሰራው በአንተ ህይወት ተገልጦ ነው፣ በአንቺ ህይወት ተገልጦ ነው፣ በእናንተ ህይወት ተገልጦ ነው፣ በቤተ ክርስቲያናችሁ ህይወት ተገልጦ ነው፣ በአንተ ነው። እግዚአብሔር ከሚሰራባቸው ሰዎች መካከል አንዱ አንተ ነህ። እግዚአብሔር ከሚሰራባቸው ሰዎች መካከል አንዷ አንቺ ነሽ። በዚህ ዘመን እግዚአብሔር ከዚህ ፍርሃት ውስጥ አውጥቶ
እግዚአብሔር በእናንተ የማዳንን ጸጋና ክብር ይገልጣል። ታምራት የታለ የምትሉ ውጡ። ኃያላን፣ ጽኑዋን፣ ጉልበታ እግዚአብሔር ከእናንተ ጋር አለ። ታምራቱ የታለ? አንተ ጋር አለ። ነገህ ላይ አለ። ይገለጣል፣ ይሰራል። ተባረኩ፣ ብሩክ ሁኑ። ሼር አድርጉት ይህን መልእክት። ዩቲዩብ ቻናሌን ቅዱስ ጸጋዬ ኦፊሻል የሚለውን ዩቲዩብ አካውንቴን ገብታችሁ ሰብስክራይብ አድርጉ። እግዚአብሔር ይባርካችሁ። ብሩክ ሁኑ።